ጥሩ ዜና አለ ቲፒኤስን በተመለከተ ከዚህ ቀደም እንደነገርኳችሁ እንግዲህ ኢትዮጵያ ተደርጎ የነበረው ቲፒኤስ እንደማይራዘም ዩኤስሲአይኤስ ገልጾ ነበረ። ከሷ አስከትሎ በሰራውት ቪዲዮ ደግሞ የስራ ፈቃድ ካርዳችሁ ላይ እስከሚለው ቀን ብቻ ነው ስራ መስራት የምትችሉት ብያችሁ ነበረ። ነገር ግን አሁን በወጣው በአዲሱ መረጃ መሰረት ሙሉ ግሬስ ፔሪዮዱን ስራ መስራት ትችላላችሁ ብለዋል። ይህም ማለት እንግዲህ እስከ ፌብሩዋሪ 13 2026 ድረስ ስራችሁን መቀጠል ትችላላችሁ ማለት ነው። ለአሰሪዎቻችሁ ይሄንን ፖስት በማሳየት በዚህ በሁለቱ በተሰጣችሁ በሁለት ወሩ ውስጥ ስታተሳችሁን ማስተካከል ትችላላችሁ ወደ ሌላ ስታተስ። በዛ ላይ ደግሞ ስራ እየሰራችሁ ስለሆነ አትቸገሩም ማለት ነው። በቲፒኤስ ላይ እንግዲህ 5000 የሚሆኑ ኢትዮጵያኖች አሉ ተብሏል። ከነሱ ውስጥ ግን ሌላ ስታተስ ለምሳሌ ተማሪ ሆነው ወይም ሌላ ስታተስ ላይ ሆነው ቲፒኤስ የነበራቸው አሉ። ከነሱ ውጪ ሲቀር ግን ቲፒኤስ ላይ ብቻ ያሉ ሰዎች ምን ያህል እንደሆኑ አልተገለጸም። ነገር ግን አድረስ ማድረግ ትችላላችሁ። ተጨማሪ ኢንፎርሜሽን ሲኖር አድርሳችኋለሁ። ጆርጅ መልስ ነኝ። ሃቭ አ ብለስድ ዴይ። በዚህ ቪዲዮ በቤተሰብ ተኮር ኢሚግሬሽን ውስጥ ስላጋጠሙኝ አንዳንድ እውነተኛ ጉዳዮች ላንሳላችሁ። ቀላል ስህተቶች ወይም ግድፈቶች አቤቱታው እንዴት ለአመታት መዘግየት አልፎ ተርፎም አቤቱታውን ውድቅ ሊያደርጉ እንደሚችሉ እንመለከታለን። ከአመታት በፊት ሂደቱን ሊጀምሩ እንደሚችሉ ሳያውቁ የአሜሪካ ዜጋ ከሆኑ በኋላ ለልጆቻቸው ለመጀመሪያ ጊዜ ያቀረቧቸውን የI-130 የቤተሰብ ማመልከቻዎችን አይቻለው። ይህም የሆነው በግሪን ካርድ እነሱ ፔቲሽነሮቹ በግሪን ካርድ ሆነው ላላገቡ ልጆቻቸው ማመልከት እንደሚችሉ ባለማወቃቸው ነው። በአብዛኞቹ ጉዳዮች ግሪን ካርድ ያላቸው ሰዎች ላላገቡ ልጆቻቸው በቋሚ ነዋሪ ሆነው ፋይል ማድረግ ይችላሉ። ይህም የሆነው ግን አመልካቾች በራሳቸው የስደተኛ ታሪክ ወይም ፋይል ውስጥ ስህተቶች ወይም ተቃርኖዎች እስከሌሉ ድረስ ነው። ለምሳሌ ልጅን ከዳይቨርሲቲ ቪዛ ወይም ዲቪ ማመልከቻ ወይም ቀደም ሲል በቤተሰብ ላይ የተመሰረተ አቤቱታ ላይ አለማካተት በኋላ እነዚህ ልጆች ለማምጣት በሚደረግ አቤቱታ ላይ አስቸጋሪ ወይም እንዲያውም የማይቻል ሊያደርገው ይችላል። በተጨማሪም ማመልከት እንደሚችሉ ስላላወቁ ብቻ የአሜሪካ ዜግነት ያላቸው ፔቲሽነሮች ወይም አመልካቾች ለወንድሞቻቸውና ለእህቶቻቸው ማመልከቻ ያላስገቡና ማስገባት እንደሚችሉም ያላወቁ ሰዎችን ተመልክቻለሁ። ግን እያንዳንዱ አመት አስፈላጊ ጊዜ ስለሆነ በተቻለ ፍጥነት ነገሮችን ማካሄድ ልክ ነው ብዬ አስባለሁ። ሌላው ያስተዋልኩት ነገር የተለመደ ስህተት ያላገቡ ልጆች ቪዛቸው ከተፈቀደላቸው በኋላ ነገር ግን ወደ አሜሪካ ከመግባታቸው በፊት ሲያገቡ ነው። ይሄ ማለት ያላገቡ ልጆች ተብለው ፔቲሽን ተደርጎላቸው እዚህ ሀገር እስከሚገቡ ድረስ ያላገቡ ልጆች መሆን ሲገባቸው ግን ቪዛው ከተሰጣቸው በኋላ ያገባሉ። ይህ የትዳር ለውጥ አቤቱታውን ሙሉ በሙሉ ሊለውጥ ወይንም ሊያስቆም ይችላል። አመልካቹ ወይም ፔቲሽነሩ የአሜሪካ ዜጋ ከሆነ ጉዳዩ ከኤፍ1 ምድብ ወደ ኤፍ3 ይዞርና ያው እነዚህ ሰዎች መግባት በሌለባቸው ጊዜ እንደገቡና በስተት እንደገቡ ይቆጠራል። ነገር ግን የግሪን ካርድ ፔቲሽነሩ ግሪን ካርድ ሆልደር ከሆነ ደግሞ የባሰውኑ እነዚህ ልጆች ማግባት አቤቱታውን ሙሉ በሙሉ ያቋርጠዋል። ስለዚህ በስተት እንደገቡ ይቆጠራል። ምክንያቱም አመልካቹ ቋሚ ነዋሪ ወይም ግሪን ካርድ ሆልደር ባለቤት ከሆነ ላገቡ ልጆቻቸው ምንም አይነት ፔቲሽን ማመልከት ስለማይችሉ፣ በተመሳሳይ ሁኔታ ቤተሰቦች የልጆቻቸውን እድሜ ትንሽ ለማድረግ ወይም አቤቱታ መስፈርቶችን ለማሟላት የውሸት የምስክር ወይም የልደት የምስክር ወረቀቶችን ሲጠቀሙ አይቻለው። ይህ አይነት ድርጊት ሁሌም ወደኋላ የሚመልስ ጉዳይ ነው። የውሸት ሰነዶችን ማስገባት ኢሚግሬሽን ማጭበርበር ነው እና የልጆች አቤቱታ ተቀባይነት እንዳይኖረው እንዲሁም ወደ ዩናይትድ ስቴትስ እነዚህ ልጆች እንዳይገቡ በቋሚነት ወይም ፐርማነንትሊ እንዲታገዱ ወይም ደግሞ ሌላ አይነት ህጋዊ ቅጣቶችን ሊደርስባቸው ይችላል። ዌቨርም ከመጠየቅ አንዱም ቅጣት ሊሆን ይችላል። እነዚህ በእውነት ላይ የተመሰረቱ ምሳሌዎች ህጎቹን መረዳት፣ ታማኝ መሆን
እና ሁሉንም የቤተሰብ አባላት በእያንዳንዱ ማመልከቻና ቅጽ ላይ መግለጽ ምን ያህል ወሳኝ እንደሆነ ያሳያሉ። በቤተሰብ ላይ የተመሰረተ የኢሚግሬሽን አቤቱታ ጊዜውን የጠበቀ እውነተኛና ወጥነት ያለው መሆን ወሳኝና ለውጥ የሚያመጣ ነገር ነው። በሚቀጥለው ቪዲዮዎች በአሜሪካ ዜጋ ጋር ጋብቻ ላይ በመግባት የሚደረጉ የግሪን ካርድ ፕሮሰሶችን ወይም አፕሊኬሽኖችን እንመለከታለን። እናመሰግናለን። ሰላም እንዴት ናችሁ? አሁን USCIS ወይም ዩናይትድ ስቴትስ ሲቲዘንሺፕ ኤንድ ኢሚግሬሽን ሰርቪስስ ማለት የአሜሪካው የስደተኞች ድርጅት ወይም የስደተኛ ጉዳዮች የዜግነትና የስደተኛ ጉዳዮች መስሪያ ቤት አንድ ከኢትዮጵያ የቲፒኤስ ማለት ቴምፖራሪ ፕሮቴክትድ ስታተስ የጊዜያዊ ጥበቃ ለአንዳንድ ኢትዮጵያውያን የተደረገውን መሰረዙን አስታውቋል። መሰረዝ ሳይሆን እስቲ ስለ ቲፒኤስ መጀመሪያ ትንሽ እናውራ። ቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ የሚባለው ለብዙ ሀገሮች ይሰጣል። አገራቸው ሰላም ከሌለ ወይም አስቸጋሪ ሁኔታ ውስጥ ከሆነች ለጊዜው የሥራ ፈቃድ ኖሯቸው አሜሪካ ውስጥ ከደረሱ በኋላ የሚጠይቁት ነው። አሜሪካ ገብተው የኛ ሀገር እንደዚህ ነውና ይሰጣል። አሜሪካኖች እንደ ሀገር ይሰጣሉ። እንደ ሀገር ለዚህ ሀገር ለኢትዮጵያ ለመጀመሪያ ጊዜ ቴምፖራሪ ፕሮቴክትድ ስታተስ የተሰጠው በ2022 ነው። በትግራይ በነበረው ጦርነት ጋር ተያይዞ ነው። አይ ቲንክ ብዙ ሰዎች አፕላይ አድርገው ይመስለኛል። ለኢትዮጵያ ሁኔታ ጦርነት ነው፣ አስቸጋሪ ነው በሚል ቴምፖራሪ ፕሮቴክትድ ስታተስ እና አሳይለም የተለያዩ ነገሮች ናቸው። አሳይለም I-589 ይባላል። አሳይለም የምትጠይቅበት የራሱ ፎርም የራሱ ፕሮሰስ አለው። ቴምፖራሪ ፕሮቴክትድ ስታተስ የሚጠይቁ ሰዎች የሥራ ፈቃድ ነው የሚያገኙት። እንደ አሳይለም የግድ ኢትዮጵያ መሄድ አልችልም ምናምን ብሎ አይደለም። ኢትዮጵያም እየሄዱ ይመለሳሉ። ጊዜያዊ ነው፣ የሚታደስ ነው በየአመቱ እንደ ሁኔታውን አይቶ የአሜሪካ መንግስት ወይ ያስቀጥላል ወይ በጣም ክራይሲስ ውስጥ ለገቡ ሀገሮች የሚሰጥ ጊዜያዊ ጥበቃ ነው። ጊዜያዊ ፕሮቴክሽን ጊዜያዊ እንትን ነውና ቲፒኤስ ለኢትዮጵያ እንዳልኳችሁ ዲሰምበር 12 2022 ነው ለመጀመሪያ ጊዜ የተሰጠው። ለምሳሌ እኔ እዚህ ሀገር ስመጣ በስቱደንት ቪዛ ነበር የመጣሁት። የዛኔ የለም ቲፒኤስ አልነበረም። አሁን ነው እንዳልኳችሁ 2022 አሁን አላድስም ነው ያለችው አሜሪካ። በቃ ኢትዮጵያ ሁኔታ ተረጋግቷል፣ የተሻሻለ ነው። ስለዚህ ቲፒኤስ አላድስም እዚሁ ጋር ያበቃል ነው ያለችው። ስለዚህ እዚህ ጋር ያለው ነገር ምንድነው? በቲፒኤስ ያሉ ምን ያህል ኢትዮጵያውያን ናቸው በቲፒኤስ ያሉት ነው። ፎርማል አሳይለም አስገብተው በጣም ብዙ ሺህ ኢትዮጵያውያን አሉ። ቲፒኤስ ያሉ ብዙ አይደሉም። 5001 ይላል። ከዛ በፊት ግን 4540 አካባቢ ከፍ ካለ አፕላይ አድርገው ገና አፕሩቭ ያልሆነላቸው ጋር 5000 አካባቢ ሰው ነው ያለው ማለት ነው። በቲፒኤስ አይታደስም። የሚያበቃው አሁን ፌብሩዋሪ ላይ ነው። ፌብሩዋሪ ስንት ነው? ሰሞኑን ላይክ ፌብሩዋሪ 13 ያበቃል። 2 ወር ከምናምን ይቀረዋል ማለት ነው። ዛሬ ዲሰምበር 12 ነው። ነገ 13 ከነገ ጀምሮ 2 ወር ማለት ነው። ከዲሰምበር 13 ጃንዋሪ 13 ጃንዋሪ ፌብሩዋሪ 13 ያ 2 ወር 60 ቀን ነው የሚቀረው። በ60 ቀን ውስጥ ያበቃል። በዚህ ጊዜ ውስጥ ምን ማድረግ ይችላሉ ነው? ምን ኦፕሽን አላቸው? ምን አማራጭ አላቸው? ለምሳሌ በቲፒኤስ ያሉ ሰዎች አንደኛ ስታተሳቸው መቀየር ይችላሉ ወደ ሌላ። ለምሳሌ ትምህርት ላይ ያሉ ከሆኑ በትምህርት ቤት በኩል አድርገው F1 ቪዛ የትምህርት ቪዛ ማድረግ ይችላሉ። የትምህርት ቪዛ ካደረጉ እንዳልኳችሁ የግድ እዚህ አይታሰሩም። ኢትዮጵያም እየሄዱ መመለስ ይችላሉ። ወደ F1 ቪዛ መቀየር ይችላሉ። ወደ ስራ ኢምፕሎየራቸው ቪዛ ከጠየቀላቸው የስራ ቪዛ ማድረግ ይችላሉ። H1B የሚባል የስራ ቪዛ ማድረግ ይችላሉ። ሌላ አይነት ቪዛዎችም አሉ። ሌላው አሳይለም መጠየቅ ይችላሉ። ሌላው I-589 አሳይለም ጠይቆ ፎርማል የሆነ አሳይለም ፕሮሰስ ውስጥ መግባት ይችላሉ። ሁለተኛው እሱ ነው። ሶስተኛው ሌላ አይነት ቪዛዎች ደግሞ አሉ። ለምሳሌ ዩ ቪዛ የሚባል እሱም የአሳይለም አይነት ማለት ይቻላል።
የተወሰኑ ወንጀሎች ተፈጽመውብኝ ያውቃሉ ብሎ የሚያስቡ ሰዎች ወይም የተፈጸመባቸው ዩ ቪዛ ይባላል ለተወሰኑ ወንጀሎች በጣም ወሳኝ በጣም እንትን ያሉ ወንጀሎች ዩ ቪዛ ማድረግ ይችላሉ። ወይም ደግሞ ቲ ቪዛ መባልም አለ። ቲ ቪዛ ደግሞ ምንድነው? የሂውማን ትራፊኪንግ ሰለባ ነኝ ቪክቲም ነኝ ብሎ በዛም አፕላይ ማድረግ ይችላሉ። ከአይ 589 ፎርማል ከሆነ አሳለም አሁን ጊዜው ሳያልቅ ይሄ ፌብሩዋሪ 10 ምናምኑ ሳያልቅም ካለቀም በኋላ በርግጥ አሳለም ፋይል ማድረግ ይችላሉ። ግን ሌላውን ግን እንደ ስቱደንት ቪዛ እንደ ስራ ቪዛ ምናምን ሳያልቅ ኤክስፓየር ሳያደርግ ነው ማድረግ ያለባቸው። ሌላ የመጨረሻው ቤተሰብ ያላቸው በቤተሰብ በጋብቻ በምናምን አድርገው እዚህ መቅረት ይችላሉ ማለት ነው። እነዚህ ኦፕሽኖች አሏቸው። በተረፈ ደግሞ ሎየሮችን የህግ ጠበቆች ወይም ደግሞ የህግ ባለሙያና የህግ አማካሪዎችን በመጠየቅ ድጋፍ ማግኘት ትችላላችሁ ማለት ነው። እናመሰግናለን።